ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ይጋበዝን። በቅድሚያ ዋና ዋና ዜናዎችን አስቀድመን ነግራችኋለን። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በምዕራብ ወሎ ቀጠና መካነ ሰላም ከተማ መስጊድ ግቢ ውስጥ ተገድለዋል በተባሉ ሰዎች ጉዳይ ምላሽ ሰጥተዋል። ስለ ጉዳዩ በይፋ የጻፈው የፋኖ አመራር አርበኛ አስረስማረ ዳምጤ በኩሉም የድሮን ጋጋታና የጀራል ብዛት አሰማርቶ እየተሸነፈ ያለው አገዛዝ የሃይማኖት አጀንዳ ውስጥ ሊደበቅ እየሞከረ ነው ሲል አስታውቋል። በዝርዝር እንመለከተዋለን። በትግራይ ክልል መዲና መቀለ ህዝባዊ ጉባኤ እየተካሄደ ነው። ጉባኤው የዋት ከፍተኛ አመራሮች ጀነራሎችና ህዝባዊ ተወካዮች የተገኙበት ሲሆን ህዝባዊ ኮንፈረንስ ለትግራይ ብሔራዊ አንድነት በሚል የሚደረግ ነው። በመድረኩ ላይ ንግግር ያደረጉት ሌተናል ጀነራል ታደሰ ወረደ ህወሓት ሊድን ወይም ሊጠፋ የሚችለው በአባላቱና በውስጡ ነው ብለዋል። ጀነራሉ ከዚህ በፊት የተጋሩ አንድነት በመሸርሸር ሊያጠፉን ከተነሱ ጠላቶች ጋር ህዝብና መሪነቱን ደብረት ጠንካራ ስለነበሩ ነው ከሰቆቃ ልንወጣ የቻልነው ሲሉ ተናግረዋል። በዝርዝር እናየዋለን። የብልጽግና መንግስት ህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ ውድቅ አደረገ። የውሃና ኢነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ያወጣችው መግለጫ በሐሰት የተሞላና ተንኮል አዘል ነው ማለት ውድቅ አድርጎታል። ታላቁ የኢትዮጵያ ህዳሴ ግድብ አሁንም ያለበት ሁኔታ አጠቃላይ ደህንነታቸውን የሚያስጠብቅ ነው እንጂ ግድቡ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል ነበር ብሏን የብልጽግና አገዛዝ እንዴት የሚለውን በዝርዝር እንመለከታለን። የዓለም ምግብ ፕሮግራም አሁን ከሚረዷቸው ዜጎች ውስጥ ከ10 አንዱን ብቻ ለመደገፍ በሶማሊያ ተገድጃለሁ አለ። የተባበሩት መንግስታት የዓለም ምግብ ፕሮግራም በገንዘብ እጥረት ምክንያት ሶማሊያ ውስጥ በአስቸኳይ ጊዜ ምግብ እርዳታ የሚደገፉትን የሰዎች ቁጥር ከ2/3 በላይ ለመቀነስ ተገድጃለሁ ብሏል። ሐማስ ታጋቾቹን ለመልቀቅ መስማማቱን ተከትሎ እስራኤል ጋዛን መደብደብ እንድታቆም ትራምፕ አሳሰቡ። ሐማስ የተቀሩትን እስራኤላውያን ታጋቾች ለመልቀቅ መስማማቱን ገልጾ በሰላም እቅዱ ላይ ተጨማሪ ድርድር እንደሚያስፈልግ አስታውቋል። ሐማስ የሰላም እቅዱን መቀበሉ ካስታወቀ በኋላ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለእስራኤል አዲስ ትዕዛዝ ሰጥተዋል። አብራችሁ ውስጥ ቆዩ። እነዚህና ሌሎች ተሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በሰፊው ቀጥሏል። የፋኖ ኃይሎች በምዕራብ ወሎ ቀጠና መካነ ሰላም ከተማ መስጊድ ግቢ ውስጥ ተገድለዋል በተባሉ ሰዎች ጉዳይ ምላሽ ሰጥተዋል። ስለ ጉዳዩ በይፋ የጻፈው የፋኖ አመራር አርበኛ አስረስማረ ዳምጤ በኩሉም የድሮን ጋጋታና የጀራል ብዛት አሰማርቶ እየተሸነፈ ያለው አገዛዝ የሃይማኖት አጀንዳ ውስጥ ሊደበቅ እየሞከረ ነው ሲል አስታውቋል። በዛሬው ዕለት መስከረም 24 2018 ዓ.ም የፋኖ ኃይሎች በክልሉ ጎጃም ቀጠና አዲስ ቅዳም ከተማ በመግባት በአገዛዝ ጦር ላይ በከፈቱት ውጊያ በርካታ የአገዛዝ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። በውጊያው በተለይም የአድማ ብተና አባላት ከፍተኛ ጉዳት ደርሶባቸዋል ያሉት የመረጃ ምንጮች በርካታ የጦር መሳሪያዎች ፋኖ ኃይሎች ተይዘዋል ብለዋል። በቀጠናው ምስራቅ ጎጃም ዞን ደብረ ማርቆስ ከተማ ሌሊቱን ከፍተኛ የተኩስ ድምጽ ሲሰማ እንዳደረ ነዋሪዎች ለኢትዮ ኒውስ አረጋግጠዋል። የተኩሱን ምክንያትና የደረሰውን ጉዳት ስለመኖሩ አለማወቃቸው የተናገሩት ነዋሪዎቹ መሃል ከተማ ቤተመንግስት አካባቢ ጨምሮ ተኩስ ሲሰማ እንደነበር የተናገሩት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በበኩሉም በከተማ 3 አካባቢዎች ፋኖ ሰርጎ መግባት ያገዛዝ ጦር አባላት ላይ ጥቃት ፈጸሙን አስታውቋል። በተመሳሳይ በጎንደር ከተማ ዙሪያ የተለያዩ አካባቢዎች የፋኖ ኃይሎች በከፈቱት ውጊያ ያገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሳቸውን አስታውቋል። በዚህም በጎንደር ዙሪያ ወረዳ ድንዝዛ የተባለ አካባቢ ፋኖ ፈጽሞ የደፈጣ ጥቃት በርካታ ያገዛዙ ወታደሮች ተገድለዋል ተባለ ሲሆን አዘዞ አቅራቢያ በሚገኘው ጉምብሪት ያድማ ብተና ካምፕ ላይ በሌሊት የፋኖ ኃይሎች በከፈቱት ውጊያም ከፍተኛ ጉዳት ተመዝግቧል ተብሏል። በተለይም ጉምብሪት ላይ በነበረው የሌሊት ውጊያ አገዛዙ ካዞ ወታደራዊ ካምፕ ተጨማሪ ኃይል ማስገባት ጭምር ለሰዓታት የቀጠለው ውጊያ ተደርጓል የተባለው አገዛዙ ከሰሞኑ ጎንደር ከተማ በፋኖ እየተከበበች ነው በሚል በዙሪያ ከፍተኛ ቁጥር ያለው ጦር ቢያሰማራም በቀንም በሌሊትም በተፈጸመበት የፋኖ ኃይሎች ጥቃት አልዳንም ሲሉ የመረጃ ምንጮቻችን ጨምሮ ተናግረዋል። በክልሉ ሰሜን ወሎ ቀጠናም በተመሳሳይ ከፍተኛ የደፈጣ ጥቃቶች ተፈጸሙበት
የአገዛዝ ጦር ከፍተኛ ጉዳት ደርሶበታል ሲሉ ነዋሪዎች ለኢትዮኒውስ ተናግረዋል። በትላንትናው ዕለት በዞኑ መቄት ወረዳ ክፍላቂት ተነስቶ ወደ ጋሸና ይጓዝ የነበረ የአገዛዝ ጦር ላይ 3 ጊዜ የደፈጣ ውጊያ በፋኖ ኃይሎች ገጥሞታል የተባለ ሲሆን የመረጃ ምንጮች እንደሚሉት ደግሞ በዚህ ተከታታይ ጥቃት በርካታ የጦር አባላት ተገድለዋል። በሌላ በኩል በትላንትናው ዕለት ውጊያ ሲደረግ በዋለበት የምዕራብ ወሎ ቀጠና መካነ ሰላም ከተማ መስጊድ ግቢ ውስጥ ተገድለዋል በተባሉ ሰዎች ጉዳይ የፋኖ ኃይሎች ምላሽና ማብራሪያ ሰጥተዋል። ግድያው በማህበራዊ ሚዲያ ተቃውሞ የቀሰቀሰ ሲሆን የቀጠና የፋኖ ኃይሎችም ስለ ጉዳዩ ምላሽ ሰጥተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የንጉስ ሚካኤል ኮር ህዝብ ግንኙነት ኃላፊ አርበኛ ሁሴን ኡመር በመካነ ሰላም በነበረው ውጊያ ያገዛዙ መከላከያና የክልሉ የብልጽግና ኃይል መስጊድ ውስጥ ገብቶ ተዋግቷል። በዚህም ውጊያ ሰብአዊ ጉዳት ደርሷል ሲሉ አብራርተዋል። ጤና ይስጥልኝ። አርበኛ ሁሴን ኡመር እባላለሁኝ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል ኮር ህዝብ ግንኙነት ነኝ። እንደሚታወቀው በዘመቻ ሳጅን አደም አሊ አባናደው ወሎ ታላቅ ጀብድ እየሰራ ባለበት ሁኔታ ላይ ጥላት መፈራረስና መሽመድመድ በቀጠለበት ሰዓት ላይ አዲስ አሰላለፍ ይዞ የመጣበት ሁኔታ የወጣበት ዓላማ እንደሚታወቀው ከአማራ ህዝብ ኪሳራና ከአማራ ህዝብ ውርደት ውጪ ሌላ ታርጌት ያላደረገው የመከላከያ እና የክልሉ ብልጽግና ሰራዊት በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴዎድሮስ እና የሚኒሊክ እዝ ጥምር ጦር በጥላት ላይ ከፍተኛ ኪሳራ ሲያደርሱበት በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው ዓላማና ፍላጎት የተነሳ የእምነት ተቋማቶችን ምሽግ አድርጎ ሲዋጋን ውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋን ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የሥርዓቱ አቀንቃኞች እና የሚኒሻ አባላት የሞቱትን እነሱን ለይቶ በስምነት ጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ ሙስሊሙ ማህበረሰብ አትነሳም ወይ ጀገራህን ይዘህ አላሁ አክበር አትልም ወይ የሚል አሰላለፍ እንዲሰለፉላቸው ያስነሱ ያሉበት ሁኔታ ይገኛል። የፋኖ አመራሩ አርበኛ ሁሴን ኡመር አክሎም በቀጠናው የሚንቀሳቀሰው የፋኖ ኃይል ከ95% በላይ ሙስሊም መሆኑ እየታወቀ ሙስሊሞች የሚገድልና መስጊድ የማያከብር አድርጎ ፕሮፓጋንዳ ማቅረብ የአማራን ህዝብ ለመጨፍጨፍ ከወጣ አገዛዝ የሚመነጭ ነው ሲል አስታውቋል። የአማራ ህዝብን በዚህ ፕሮፓጋንዳ ሊደናገር እንደማይገባ ነው አርበኛ ሁሴን ኡመር የተናገረው። በዚህ ደግሞ የአማራ ህዝብ መደናገር እና ሌላ ጭንቀት ውስጥ ወይም ሌላ ሐሳብ ውስጥ መግባት አይተበቅበትም። እኔም እንደማንኛውም አማራ ነኝ ብዬ ሙስሊም እምነት ተከታይ ሆኜ ወደዚህ ትግል ስቀላቀል እኔ ከጓደኞቼ ከትግል አጋሮቼ ጋር ሳልጣላ ሰፈር ላይ ቁጭ ብሎ የሃይማኖት ግርግር ለ3 ለ4 ለ5 የተከፈለበት ሁኔታ ባለበት ሁኔታ ላይ ያንን ፍላጎታቸውን መንግስትን ተደግፈው ሃይማኖቱን ለማፍረስ የሚጥሩ ኃይሎች ደግሞ ይሄንን በማጮህ ላይ ይገኛሉ። እንደሚታወቀው በምዕራብ ወረዳ አካባቢ ላይ በገነቴ አካባቢ ሙሉ ለጋምቦ ከላላ አካባቢ ከጀርባቸው ላይ ማለትም ሳጅን አደም አሊ ሲያዋጋቸው የነበሩ ሙሉ 2 ክፍለ ጦሮች ሸዋንግዛው 95% ሸሁሴን ጅብሪል በታላቁ የወሎ ሸህ በሸህ ሁሴን ጅብሪል የተሰየመው ክፍለ ጦር 99% ሙስሊም የሆኑ ክፍለ ጦሮች ያሉበት መሆኑን ማንኛውም የአማራ ህዝብ ሊያውቅ ይገባዋል። ሌላ ከዚህ በተጨማሪ አርበኛ ሳጅን አደም አሊ በወሎ ላይ ይሄንን ገድል የሰራ ጀግና በመሆኑ ሙስሊም አርበኛ ወንድማችን በሱ ስም ተሰይሞ ጀብድ መስራት አለብን የሚል ሙሉ በሙሉ እንቅስቃሴ እንዳለና ፈጽሞ የሃይማኖትን ልዩነት የማያስተናግድ ለሰከንድም ቢሆን ይሄንን ጆሮ ሰጥቶ ሊያዳምጥ የማይችል የአማራ ህዝብና
የአማራ ፋኖ እንዳለ እናምናለን። ስለ ጉዳዩ በይፋ የጻፈው የፋኖ አመራሩ አርበኛ አስረስ ማረ ዳምጤ በኩሉ የድሮን ጋጋታ የጀነራል ብዛት አሰማርቶ እየተሸነፈ ያለው አገዛዝ የሃይማኖት አጀንዳ ውስጥ ሊደበቅ መጣሩ ከብልጽግና ባሪ አንጻር የሚጠበቅ ነው ሲል አስታውቋል። በዘመቻ አደም አሊ ታሪክ እየሰራ ያለው የትውልድ የእህቱን የአይሻ ገዳዮች ለፍርድ የሚያቀርብ ስርዓት ሊያዋልድ የተነሳ እንደ ቀደምቶቹ እምነት አውራጃዊነት ቋንቋና ሌሎች ድርብርብ ማንነቶችን የሚያስተናግድ ስነልቦና ተላብሷል ያለው አስረስ ማረ ዳምጤ እነዚህን ሁሉ ልዩነቶች ደሙን አፍስሶ አጥንቱን ከስክሶ በከፈለው መስዋዕትነት አደብዞ አማራነቱን በደማቁ የጻፈ ነው ሲል አስታውቋል። በመካነ ሰላም ከተማ መስጊድ ቅጥር ግቢ የተፈጸመውን ጥቃት በተመለከተ በይፋ አስተያየታቸውን የገለጹ ነዋሪዎች በኩላቸው ጉዳዩ በገለልተኛ አካል ሊጣራ የሚገባው መሆኑን አሳስበዋል። በትግራይ ክልል መዲና መቀለ ህዝባዊ ጉባኤ እየተካሄደ ነው። ጉባኤ የዋት ከፍተኛ አመራሮች ጀነራሎችና የህዝብ ተወካዮች የተገኙበት ሲሆን ህዝባዊ ኮንፈረንሱ ለትግራይ ብሔራዊ አንድነት በሚል ፕሮግራም የሚደረግ ነው ተብሏል። በመድረኩ ላይ ንግግር ያደረጉት ሌተናል ጀነራል ታደሰ ወረደ ህወሓት ሊድን ወይም ሊጠፋ የሚችለው በአባላቱና በውስጡ ነው ብሏል። ጀነራሉ ከዚህ በፊት የተጋሩ አንድነት በመሸርሸር ሊያጠፉን ከተነሱ ጠላቶች ጋር ህዝብና መሪነቱ እንደ ብረት ጠንካራ ስለነበሩ ነው ከሰቆቃ ልንወጣ የቻልነው ማለት ህወሓትና ህዝቡ አንድ መሆን አለበት ብሏል። በትግራይ ክልል የተፈጠረውን የፖለቲካ ቀውስ ውጥረት ለማርገብ ያለመ ጉባኤ ህዝባዊ ኮንፈረንስ ለትግራይ ብሔራዊ አንድነት በሚል መሪ ሐሳብ ዛሬ መካሄድ የጀመረ ሲሆን ባለፉት ሳምንታት በየከተማና ወረዳ የአንድነት ዘመቻ በሚል ሲካሄድ የነበረው ጉባኤ ማጠቃለያ ነው ተብሏል። በጉባኤው ላይ የዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ከፍተኛ ወታደራዊ አዛዦችና የፖለቲካ አመራሮች እየተሳተፉ ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ባደረጉት ንግግር ህወሓትን እናድናለን፣ አንድነታችንን እናስጠብቃለን ብለዋል። ጀነራሉ የትግራይን አንድነት ማጠናከር ትግራይ ከገባችበት ችግር ለመውጣት ወሳኝ ነው ያሉ ሲሆን አሁን አለ ያሉትን አንጻራዊ ሰላም በአግባቡ በመያዝ ጦርነትና የጦርነት ወሬ የሚጠፋበት የተፈናቀሉ ወገኖች ወደ ቀያቸው የሚመለሱበት አመት እንዲሆን ሁሉንም አቅሞቻችን አሟጠን እንጠቀማለን ብለዋል። ታደሰ ወረደ አሁን ያለ ያሉትን ችግር ፈጣሪዎች ራሳችንን ያሉ ሲሆን በተለይም ስለዚህ የህዝባችን አደጋ የሚያናጋ መሆኑ መነሻ በሚገባ ተረድተን አንድነታችን በማጠናከር ረገድ መስራት በጣም አስፈላጊ ነው ብለዋል። ጀነራል ታደሰ ወረደ የውጭ ኃይሎች የትግራይን ችግሮች የማባባስ እንጂ ሌላ ነገር እንደሌለ አውቀን በውስጣችን ያለውን ኢኮኖሚያዊና ፖለቲካዊ ችግሮችን በመፍታት ተከባብረና ተረዳድተን የምንኖርባት ትግራይ ልትኖረን ይገባል ብለዋል። አንድነታችን ይበልጥ ማጠናከር አለብን ሲሉ የተናገሩት ጀነራል ታደሰ ወረደ ከዚህ በፊት የተጋሩን አንድነት በመሸርሸር ሊያጠፉን ከተነሱ ጠላቶች ጋር ህዝብና መሪው ህወሓቱን ደብረት ጠንካራ ስለነበሩ ነው ከሰቆቃ ልንወጣ የቻልነው ብለዋል። ህወሓት ሊድን ወይም ሊጠፋ የሚችለው በውስጡና በአባላቱ ሲሆን ይህ ትልቅና ነባር የሁላችንም አሻራ ያለው ፓርቲ ደህንነቱና ቀጣይነቱ እንዲያረጋግጥ ሁሉም የሚቻለውን ነገር ማድረግ ነውርን በመጣስ ሳይሆን ኃላፊነትና ግዴታ እንዳለብን ግልጽ ሊሆን ይገባልም ብለዋል። ታደሰ ወረደ ጨምረው በመላው ትግራይና ሌሎች አካባቢዎች በአጠቃላይ ከጫፍ እስከ ጫፍ ያሉ ተጋሩ ለመሰብሰብ እንሰራለን ሲሉ ቃል ገብተዋል። በሌሎች በአጠቃላይ እስከ መጨረሻው ለመሰብሰብ እንሰራለን ሲሉ በውጭም በአገር ውስጥም ያሉት ማለታቸው መሆኑ ተሰምቷል። ትግራይ ከገባችበት ችግር ለመውጣት አሁን የትግራይ ህዝብ አንድነት ማጠናከር ወሳኝ ነው። ትግራይ ችግሮቿን በማቃለል ትሻገራለች ሲሉም ፕሬዝዳንቱ መድረኩ ላይ ተናግረዋል። በክልሉ የተፈጠረው የፖለቲካ ችግር ወደ ወታደራዊ ችግሮች አልፎ የትግራይ ወጣቶችና ወታደራዊ ኃይሎች እርስ በራሳቸው እስከመተኳኮስ ይደርሱ ሲሆን በቅርብ ጊዜያት ችግሩን ለመፍታት በማለም የሚደረገው እንቅስቃሴ በእንደዚህ አይነት መድረኮች እየበረታ መጥቷል። የብልጽግናው መንግስት ህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ አልቀበልም አለ። የውሃና ኤነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ እንዳስከተለ መግለጽ ያወጣችው መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አድርጓል። ታላቁ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበረ ነው ብልጽግና የገለጸው። የውሃና ኤነርጂ ሚኒስቴር ዛሬ ቅዳሜ መስከረም 24 2017 ባወጣው መግለጫ ግብጽ በሐሰት የተሞላ ቅራኔ የሞላበትና የተዛባ ረጅም መግለጫ አውጥታለች ሲል ከሷል። የግብጽ የውሃ ሀብትና መስኖ ሚኒስቴር ያወጣው መግለጫ ዓለም አቀፉ ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክ ለመፍጠር ያለመ ነው ብሏል። ግብጽ ትላንት መስከረም 23 ባወጣችው መግለጫ የህዳሴ ግድብ ህገወጥ ስትል የጠራች ሲሆን የግድቡ አስተዳደር በወሰደው ግድ የለሽ እርምጃ የተነሳ ኢንዱስትሪያል ጎርፍ ተከስቷል በማለት ከሳለች። የግብጽ መግለጫ ኢትዮጵያ የህዳሴ ግድብ ምረቃ ቀን ውሃ ሲፈስ ለማሳየት ስትል ከሚጠበቀው በላይ መጠን ያለው ውሃ ይዛ ነበር ማለት ወንጅላለች።
ምረቃው በተከናወነ ማግስት የግድቡ አስተዳዳሪዎች በአንድ ቀን ውስጥ 485 ሚሊዮን ሜትር ኩቢክ የደረሰ ከፍተኛ መጠን ያለው ውሃ ለቀዋል በማለትም ከሰዋል። ይህን በቀጣይ ቀናትም የታየው አለቃቂ የግድቡ አስተዳደር ቁጥጥር የለበትና የዘፈቀደ መሆኑን እንደሚያረጋግጥ ነው ግብጽ ያስታወቀችው። ይህ ኢትዮጵያ ድንገተኛ ውሃ አለቃቅ ከሌሎች ምክንያቶች ጋር ተዳምሮ በሱዳን የእርሻ መሬቶችና በርካታ መንደሮች እንዲጥለቀለቁ ማድረጉን ጠቅሶ ከሷል። ኢትዮጵያ የውሃ ኢነርጂ ሚኒስትሯ በኩል ለዚህ ክስ ምላሽ ሰጠች ሲሆን የቀረቡት ወንጀላዎች ተንኮል ያዘሉና መሰረት የለሽ ናቸው ማለት ውድቅ አድርጋቸዋለሁ ብላለች። የብልጽግናው አስተዳደር ጨምሮም የግብጽ መንግስት ተቋማት ታላቁ የኢትዮጵያ ህዳሴ ግድብና አባይ ወንዝን በተመለከተ በሚያወጡት መግለጫ ላይ ውሸት ዋና አካል ሆኗል ብሏል። ብሉ ናይል ከህዳሴ ግድብ በፊት የነበረ ታሪካዊ የፍሰት መረጃ በቀላሉ ማነጻጸር በቀላሉ እውነታውን የት እንደሚገኝ ያሳያል ሲልም የቀረበውን ክስ አጣጥሏል። የህዳሴ ግድብ ከዚህ ቀደም የታችኛው ተፋሰስ ሀገራት ላይ ይደርስ የነበረውን ከፍተኛ የጎርፍ መጠን እንዲቀንስ ማድረጉን ለማስረዳት በሱዳን የተመዘገበው የ93 ዓመታት የውሃ ፍሰት መረጃ ጠቅሷል። በሚኒስቴሩ መግለጫ መሰረት ግድቡ ከመገንባቱ በፊት ከፍተኛ የጎርፍ መጥለቅለቅ በነሐሴ ወር በቀን ከ800 ሚሊዮን ኩቢክ ሜትር እንዲሁም በመስከረም ወር ከ750 ሚሊዮን ኩቢክ ሜትር በላይ ይደርስ ነበር ብሏል። በነሐሴ 2017 ግን ይህ ቁጥር በአማካይ ወደ 154.7 ሚሊዮን ኩቢክ ሜትር ዝቅ ማለቱን መስከረም ላይ ደግሞ 472 ሚሊዮን ኩቢክ ሜትር ሆኖ መመዝገቡን አስረድቷል። ቁጥሮቹ ራሳቸው ይናገራሉ ያለው የውሃና ኢነርጂ ሚኒስቴር ግድቡ የብሉ ናይል ውሃ ቁጥጥር በተደረገበት ሁኔታ እንዲፈሰው ማድረግ በታችኛው ተፋሰስ ሀገራት የሚገኙ ማህበረሰቦች ህይወትና ንብረቶች ከአስከፊ ጎርፍ እንዲጠበቁ ማድረጉን ገልጿል። ታላቁ ህዳሴ ግድብ ባይኖር ኑሮ ባለፉት ጥቂት ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከባድ ዝናብ በሱዳንና በግብጽ በሰዮትና በመሰረተ ልማት ላይ ታሪካዊ ጥፋት ሊያስከትል ይችል ነበር ማለት ነው። የግድቡን ጥቅም ለግብጽና ለሱዳን አግዟል ማለት የብልጽግናው ሚኒስቴር ያቀረበው። በተጨማሪም የግብጽ ክስ የሱዳን ባለስልጣናት በአገሪቱ የተከሰተውን ጎርፍ በተመለከተ ከሰጡት ምክንያት ጋር የሚቃረን እንደሆነ መግለጫው ሰፍሯል። የሱዳን የግብርናና መስኖ ሚኒስቴር የጎርፍ ዋነኛ ምክንያት ከኢትዮጵያ ጋር ምንም ግንኙነት የሌለው የናይል ገባር ከሆነው ከነጭ አባይ የሚወጣው የውሃ ፍሰት መጨመር እንደሆነ ገልጾ ነበር። በሶማሊያ የዓለም ምግብ ፕሮግራም አሁን ከሚረዳቸው ዜጎች ውስጥ ከ10 አንዱን ብቻ ለመደገፍ ተገድጃለሁ አለ። የተባበሩት መንግስታት የዓለም ምግብ ፕሮግራም በገንዘብ ጥረት ምክንያት ሶማሊያ ውስጥ በአስቸኳይ ጊዜ ምግብ እርዳታ የሚደግፋቸውን የሰዎች ቁጥር ከ2/3 በላይ ለመቀነስ ተገድጃለሁ ብሏል። ፕሮግራሙ ባቀረበው መሰረት በነሐሴ ወር 1.1 ሚሊዮን ሰዎች ይደግፍ የነበረ ሲሆን አሁን ግን በሶማሊያ ድጋፍ የሚያገኘው ቁጥር ወደ 350 ሺህ ሰዎች ዝቅ ይላል። ይህም ማለት ድጋፍ ከሚያስፈልጋቸው 10 ሰዎች መካከል ድርጅቱ ድጋፍ መስጠት የሚችለው ለአንድ ሰው ብቻ መሆኑን ተጠቁሟል። የቅርብ ጊዜ የተቀናጀ የምግብ ዋስትና ምደባ ሪፖርት እንደሚያሳየው 4.4 ሚሊዮን የሚሆኑ ሶማሊያውያን በችግር ወይም ከዛ በላይ በሆነ የምግብ ዋስትና ጦት ወይም IPC 3+ ውስጥ ይገኛሉ። ከዚህ ውስጥም ወደ 1 ሚሊዮን የሚጠጉት በአስቸኳይ የራብ ደረጃ ወይም IPC 4 ውስጥ ይገኛሉ። ይህ ቁጥርም በ6 ወራት ውስጥ በ50 ዓመቱ ጨምሯል የተባለው የዓለም የምግብ እጦት ችግር እየተባሰ በመጣበት ሰዓት በሶማሊያ የምግብ እጦት ችግሩ ሰፍቷል የተባለ ሲሆን ከ5 ዓመታት በታች ከሆኑ ህጻናት መካከል 1.8 ሚሊዮን የሚሆኑት በአጣዳፊ የምግብ እጦት ተጠቅተዋል። አሁን ላይ በገንዘብ ጥረት ምክንያት የድርጅቱ የስነ ምግብ ፕሮግራም ቅነሳ የተደረገባቸው ሲሆን ድጋፍ እያገኙ ያሉ 180 ሺህ ህጻናት ብቻ መሆናቸውም ተመላክቷል። የዓለም ምግብ ፕሮግራም እንደ አውሮፓውያን አቆጣጠር እስከ መጋቢት 2026 ባለው አስቸጋሪ ወቅት ለ8 ሚሊዮን አነስተኛ የህይወት አድን ስራ ቀጠል አስቸኳይ 98 ሚሊዮን የአሜሪካ ዶላር ያስፈልገኛል ብሏል። አስቸኳይ ተጨማሪ ገንዘብ ካልተገኘ የሰብአዊ ፍላጎቶች እየጨመሩ ቢሄዱበት በዚህ ጊዜ የእርዳታ ቅነሳው በሶማሊያ ይካሄዳል የተባለው። በሌላ በኩል በሶማሊያ በተመሳሳይ ለሰላም ማስከበር የተሰማራው የአሚሶም ኃይል በገንዘብ ድጋፍ እጦት ምክንያት ሊበተን ጫፍ መድረሱን በትላንትናው ዘገባችን መዘገባችን ይታወሳል። ሐማስ ታጋቾችን ለመልቀቅ መስማማቱን ተከትሎ እስራኤል ጋዛን መደብደብ እንድታቆም ትራምፕ አሳሰቡ። ሐማስ የተቀሩትን እስራኤላውያን ታጋቾች ለመልቀቅ መስማማቱን ገልጾ በሰላም እቅዱ ላይ ተጨማሪ ድርድር እንደሚያስፈልግ አስታውቋል። ሐማስ የሰላም እቅዱን መቀበሉን ካስታወቀ በኋላ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ የምታደርሰውን ጥቃት እንድታቆም አሳስበዋል። ፕሬዝዳንቱ ሐማስ የሰላም እቅዱን ካልተቀበለ ገሃነም ይጠብቀዋል ማለትም ሲዝቱ ቆይተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰላም እቅዱ የመጀመሪያ ምዕራፍ ለመተግበር ዝግጁ መሆናቸውን ገልጸዋል። ሐማስ ለዘላቂ ሰላም ዝግጁ ነኝ ብሏን ያሉት ትራምፕ በበኩላቸው እስራኤል ጋዛ መደብደብ ማቆም አለባት ሲሉ ተደምጠዋል ይላል ቢቢሲ። ትራምፕ የሐማስ ምላሽ በጎ ቢቀበሉም ቡድኑ ቁልፍ የሆኑ የሰላም እቅድ ክፍሎችን
መቀበሉን ጥያቄ አጭሯል። 20 ነጥቦች ካሉት የአሜሪካ የሰላም ዕቅድ መካከል በተወሰኑት እንደሚስማማ ሐማስ ገልጿል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር አሁን ያለው ሁኔታ ተስፋ እንደሚሰጥ ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም አሳዛኙ የጋዛ ግጭት እንዲቆም ሁሉም ወገኖች እንዲተባበሩ ጥሪ አቅርበዋል ብለዋል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ሐማስ ለጋዛ የሰላም ዕቅድ የሰጠው ምላሽ ገንቢ ነው ሲሉ ተናግረዋል። የጀርመን መራሄ መንግስት ፍሬድሪክ ሜርዝ በበኩላቸው ታጋቾች የሚለቀቁበትና በጋዛ ሰላም የሚሰፍንበት ወቅት ተቃርቧል ሲሉ ተደምጠዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሁሉም ታጋቾች ተለቀው በጋዛ የተኩስ አቁም ስምምነት የሚደረስበት ወቅት ተቃርቧል ማለት መግለጫ አውጥተዋል። የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው ቅድሚያ ሊሰጥ የሚገባ የተኩስ አቁም ስምምነት ነው ብለዋል። ሐማስ ታዲያ የሰላም ዕቅዱ ቁልፍ ነጥቦች ላይ ለመስማማት ባይፈቅድም የሰላም ዕቅዱ እንዲተገበር ከአጋሮች ጫና እየተደረገበት ይገኛል። ሐማስ የተስማማባቸው ነጥቦች ጦርነቱን ማስቆም ይችሉ እንደሆነ አሁንም በግልጽ አልታወቀም። እስራኤል የወታደሮችን ቁጥር እንደምትቀንስ ማስታወቃለች። የእስራኤል መከላከያ ሰራዊት ጋዛን በቁጥጥር ስር ለማዋል የሚያደርገው እንቅስቃሴ እንዲገታ ትዕዛዝ መተላለፉም ተሰምቷል። ኔታንያሁ የሰላም ዕቅዱ የመጀመሪያ ምዕራፍ ለመተግበር ዝግጁ መሆናቸው ቢገለጽም ትራምፕ ካስቀምጧቸው 20 ነጥቦች መካከል የትኞቹ እንደሚተገብሩ ግልጽ አይደለም። 20 ነጥብ ባለው የሰላም ዕቅድ ውስጥ ከተካተቱት ሀሳቦች አንዱ ጋዛ ለጎረቤቶቿ ስጋት የማትሆንና ከሽብር ነጻ የሆነች ከተማ መሆን አለባት ይላል። በጋዛ መልሶ ግንባታ ተከናውኖ የጋዛ ህዝብ ተጠቃሚ ይሆናል የሚል ነጥብም ተካቷል። ሁለቱ የሰላም ዕቅዶች ነጥቦች ከተሳኩ በኋላ ጦርነቱ ይቆማል ሲሉ ትራምፕ ተናግረዋል። ከዛም የእስራኤል ወታደሮች አካባቢ ለቀው ይወጣሉ ማለት አክለዋል። ሐማስ የተቀሩትን እስራኤልን ታጋቾች ከለቀቀ በኋላ 2000 ፍልስጤማውያን እስረኞች እስራኤል ትለቃለች። ትራምፕ በማህበራዊ ሚዲያ ገጻቸው ታጋቾች በቶሎ እናድን፣ እስራኤል ጋዛ መደብደብ ማቆም አለባት ሲሉ ጽፏል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።